ሩሃማ ምን ሳብ ለምንድን ነው የምታደርጊው? ኪያት ቀርታብኝ ትንሽ አመማርጎኝ ነው። ቅርብ ነሽ እንዴ? አረ ምንድን ነው? የት እየገባ ነው እንዴ? ምን ሌቦች ማጣራት ያለበት ነገር ስላለ ነው እያጣራ ያለው። ያትነሳም ብላችሁ እኛ ሩሃማን እንድንይዛትና በቃ ነገሮችን እንድናስተካክል ታርጊ ነው ፈልግ ገለዋለች። ይሄኔ ሰላም ምንድነው? ሰው ቤት እንድትገቡት ማናችሁ? ይቅርታኛ ማለት ማጣራት ብዬ ነው። በቃ እሷ ላጠፋችሁ ስህተቶች ሁሉ ይሄንን ነገር የምከፍለው ቢያንስ ከፈጣሪ ጥሩ ምላሽ አገኛለሁ ብዬ ነው እንጂ እሷ ጥሩ ሰው ሆነ አይደለም። እሷን እኔ እንደምትከታተለኝ እኮ እሷን ትከታተላታለች እንዴ። አሁን ወጣ ስትል ብትደፋት እኔ የት አለላለሁ እንዴ? ምን ሆነ ነው? የዛን ሰሞኑን በደንብ ስሰባ በቃ መኪና ገዛች፣ ቢሮ ተከራየች ምናምን በጣም ትልቅ ኢንቨስትመንት እንትን አለች አወጣሽ ማለት ነው። ምንድነው አንተ? ምንድነው ማነካ አንተ? ልከደስ ያረጋች በኋላ ምንም አይነት ሰው እንዲሞት ስለማልፈልግ በተሻለኝ አቅም ባለው መልኩ ደግፋለሁ። እኛ ብሎ የቀጠረችልኝ እሷ ናት እና እዚህ ራሷ ሩሃማ እንዳታያት ስለምትፈልግ ስትመጣ ራሱ እንዲተሸፋፍና ምናምን ነው የምትመጣው እንዳታያት ማለት ነው። ካየቻት ሌላ ግን የሩሃማ ጭካኔ አይታወቅም። የራሷ ለእህቷ የማትመለስ ሰው አይደለች። በብቸኝነት ነው የምኖረውና እናትና አባቴ ሲናፍቁ አንዳንዴ እሷ ጋር መደወል ፈልጋለሁ፣ ላወራት ፈልጋለሁ። የሆነ ነገር ሲከፋኝ እሷን ላወራት ፈልጋለሁ ግን አላገኛትም። በቃ እኛ ተረጋግተን ካላወራን ይልሽ ብዙ ነገር ይፈጠራል። አንቺም ወንጀል ውስጥ ነው የምትገቢት። አዎ በቃ እንደውም አሁን ትንሽ ደህና ነው መድኃኒትም ኃይል ምናምን እንጂ አይንቀሳቀስም። ፓራላይዝ ነው በቃ ሁለት ይሄን እንኳን ምንም ማለት መካድ ይኸውልሽ በሷ በኩል አይደለም የመጣ ነው እያልኩሽ ነው። እንዴ እኔ በምን እርግጠኛ ሆናለሁ? እንዴ ትቀልዳለህ እንዴ? ብቻ ደህና ብር ካል ብቻ ደህና የሕክምና እንትን ካገኘው የ4 አመቱ ወደ 2 አመት ምናምን ሊወርድ ይችላል ብለውኛል ዶክተሮች ብቻ። እና ደግሞ ከጀርባው ያለው ሰው ራሱ ማን እንደሆነ ነው ያላቅም። በጣም ነው የምትተማመነው። ሩሃማ ናት የላከቻችሁ? ሩሃማ አላከችንም፣ ግን ስለሷ ልናጣራ ነው የመጣው። እንዴ ነው ያገባኝ። ከምታጣራው አጣራ። እኔ ስለ ሩሃማ አላቅም። ውጡልኝ በእናትህ ውጣልኝ። ልክራ ማለት ምን ፈልገህ አንተ ምንድነው ነገር አንቺ በሽተኛ ሲጀመር አንቺ ከምን አባት ሰራለች? አይ እኮ እዚህ ልጠብቅ ብዬ እዛ እንዳትወጣ ጠብቃት አላልኩም? ታረጋችሁ ያንደዱ ነገሮች ነገራለሁ። ምንድነው አርገውት እንደምሰራ ብዙ ታማሚዋን የታባን በተጠንቀቅ ሆናችሁ አሌክስን እንድጠብቁት የናርዶስን ወንድም እንድጠብቁት ፈልጋለሁ። ምክንያቱም በምን ምክንያት ነው ይሁሉ ነገር? ምንድነው አንተ ቆይ መጀመሪያ ማን አንተ ሲጀመር ማንና ነው እኔስ አንተ የምትጠይቀኝ እንደዚህ ብለህ ልቻ በአሁን ሰዓት እኮ መድኃኒት አሸናፊ ኦሬዲ ወልህ እንዲገደል ትእዛዝ ስትሰጥ እህትህ በጆሮዋ ሰምታ ትክክለኛውን መረጃ ለኛ ሰጥታናለች። መድኃኒትሽን ወሰድሽ እንዴ? ምን ሆነሽ ነው? የተወሰደሽ ነው? ማናቸው እነዚህ ሲጀመር የተወሰደሽ ነው? እዚህ ነበርኩኝ እኮ ሲጀመር የምን መድኃኒት ነው የምትለኝ? ወንድሜ ማኛለህ አንተ ራስህ ማነህ? ተሰማኛለህ? ይኸውልህ ሲጀመር እሷን አምጣት እንደውም ሲጀመር እሰረኝ፣ እኔን እሰረኝ። ምንም ማውቀው ነገር የለም። እኔ ነኝ እንዲገደልበት ትእዛዝ የሰጠሁት። ሊሞትም ላይሞትም ይችላል። እሰረኝ። እንደውም እኔን ወስዳችሁ ሰሩ። ጀመር አንቺ ሁሉንም ነገር ንገሪውና እኔ ዋጋ ምን እንደማረግሽ ታውቂያለሽ። ሲጀመር እኔ እኮ ያንተ በየኮ ምን እንደማረግሽ ታውቂያለሽ። ጀመር ይኸውልህ እህትህ በጣም ጤነኛ ነች። ሰላም ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ስለ ሩሃማ ልናጣራ ብዙ ነገር በምንሞክርበት ወቅት ዛሬ ላይ አንድ መረጃ ደርሶን ወደዚህ አካባቢ ተገኝተናል ማለት ነው። መረጃውም ምንድነው? ከሩሃማ ጋር ብዙ ነገር ያሳለፉ አብሮ አደጎች ብዙ ነገር አብረው የሰሩ አብረው ብዙ ነገሮችን ያሳለፏት ጓደኛዋን ስለሷ መረጃ ደርሶን እሷ ጋር እየመጣን ነው ማለት ነው። እንግዲህ የሩሃማ ጓደኛ ብዙ ነገር አሳልፈው ብዙ ነገር ካረጉ በኋላ እንግዲህ በሩሃማ በጓደኛዋ ተጎድታ እንግዲህ ፓራላይዝ ሆና ቤቷ እንደምትገኝ መረጃ ደርሶን ወደዚህ መተናል ማለት ነው። እንግዲህ ተመልካቾች ውስጥ ገብተን ደግሞ ከሷ ብዙ መረጃዎችን
እንደምናገኝ ስለ ሩሃማ ተስፋ እናደርጋለን ማለት ነው። ስለዚህ ውስጥ ገብተን የሚፈጠረውን ነገር አብረን የምናየው ነገር ይሆናል። ስለዚህ ቤተሰብነታችሁ እንደተሳዩን በቅድሚያ እናንተ ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ሰዎች ደግሞ ኮመንት በማድረግ ላይክ በማድረግ እንዲሁም ለወዳጅ ለዘመዶቻችሁ ሼር በማድረግ ይህንን ታሪክ ለዓለም እንድታደርሱ እነግራችኋለን ማለት ነው። እንዲሁም የደውል ምልክቷን በመጫን ኦል ሚለውን በመንካት የምንፖስታቸውን ሁሉንም ቪዲዮዎች ወደ እናንተ እንዲደርሱ እንድታደርጉ እናሳስባለን ማለት እና እንግዲህ እንደሚታወቀው ያው አሸናፊንም ለማግኘት ስለሚረዳን ነው ወደዚህ ቦታ የመጣ ነው። ከሩሃማ ጋም የተገናኘ ብዙ ነገር ስላለ ስለ አሸናፊ ብዙ መረጃዎችን ማወቅ ስለምንችል ነው ወደዚህ የመጣ ነው ማለት ነው። እንግዲህ ደግሞ ውስጥ ገብተን የሚፈጠረውን ነገር አብረን የምናየው ነገር ይሆናል ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። እንግዲህ ቤቱ ወደዚህ ነው። ክፍቱ ቤት ነው መሰለኝ። አይ ቲንክ ቤቶች እንዴት ነሽ? ሰላም። ምንድነው ሰው ቤት እንድትገቡት ማናችሁ? ይቅርታኛ ማለት ማጣራት ያለብን ነገር ስላለ ነው ወደዚህ የመጣ ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? አረ ምንድነው ቤት እየገባ ነው እንዴ? ምን ሌቦች ነው? እሱ ማጣራት ያለበት ነገር ስላለ ነው እያጣራ ያለው። አትነሳም ብላችሁ ነው እንዴ? እንደዚህ ምንድነው? አረ እንዴት እንደዛ ምንድነው ካሜራ ያዘው እንዴ? ይኸውልሽ ምንም የሚፈጠር ነገር የለም። ይኸውልሽ እኛ ማጣራት ያለብን ነገር ልናጣራ ነው የመጣ ነው። ስለዚህ ይኸውልሽ ምንም እሱ ቼክ ማድረግ ያለበትን ይኸውልሽ ነገር ነው እያደረገ ያለው። እንደምታየው ይኸውልሽ የህግ አካላት አሉ ካላችን ብዙ ሰው ነው ያለው። እኛ ይኸውልሽ የምናጣራው ነገር ስላለ ነው። ይቅርታ እናት፣ እኛ አንቺ እንደዚህ ስለተጎዳሽ ወይም መናገር ስለማትችይ ምናምን አይደለም። ይቅርታ። ቆይ አንዴ ወይ ካሜራውን አጥፋልኝና አንዴ ላረጋጋት እስቲ እባክህ። እሺ መጀመሪያ ማለት እኛ ልንረብሽሽ ፈልገን ነው፣ ይሄን ደግሞ ሌላ ነገር ለማድረግ ፈልገን አይደለም። መጀመሪያ ይቅርታ ልልሽ ፈልጋለሁ። ብር ብላችሁ ሰው ቤት ገቡ መነሳት ይችላል። ሮጭ ያመልጣሉ። አሁን እንደዚህ ማለት ይገባኛል ያለሽበት ሁኔታም ማለት እኛም ያደረግነው ደግሞ ግዴታ ማጣራት ያለብን ነገሮች ስለነበሩ ያው በሩን ክፍት ስለነበረ ነው ሳናንኳኳም ማለት ፍቃድሽን ሳንጠይቅም የገባ ነው። ለዚህ ያው ኦልሬዲ ይቅርታ እንጠይቅሻለን ለማንኛውም እና እስቲ ማለት ስላንቺ አንዳንድ ነገሮች ሰምተን ነው እዚህ የመጣ ነውና እኛ ማጣራት ያለብን ነገሮች ስላሉ እሱን እንድናጣራ እንዲረዳን ዘንድ ከአንቺ ጋር ትንሽ ቆይታ ማድረግ እንፈልጋለንና ስምሽን መጀመሪያ ማን እንደምትባይ እስቲ ንገሪኝ። ሰብለ ይባላል። እሺ ሰብለ ማለት ቅድም ስትጣሪ ነበረ። ብቻሽን ነው አይመስለኝም እዚህ ቤት የምትኖሪውና? አለችኝ ልጅ አለችኝ የምትሰራ። ኦኬ ሰራተኛ ነች ማለት እዚህ የምትኖሪው ብቻሽን ነው? ከሰራተኛሽ ጋር ብቻ ነው? አዎ ብቻዬን ነው። እሺ ሰብለ አመሰግናለሁ። ማለት በምን ምክንያት ነው እንደዚህ ሆንሽው? ማለት አሁን ላይ እንደዚህ ጉዳት ደርሶብሽ ቤት ውስጥ ነው ያለሽው? ከዚህ በፊት ጤነኛ ነበርሽ ወይ? ማለት ከዚህ በፊት ስላለሽ ነገር እስቲ ንገሪኝ። ያው እንደ ማንኛውም ሰው እየሰራው ስራ ሰርቼ ነበር የምገባው። ከዚህ ከቤት ስወጣ አንሸራተተኝና ወደቅኩ። ኦኬ ድንገተኛ አደጋ ነው ማለት? በጣም የከፋ አደጋ ነበር የደረሰብሽ በሰዓቱ? አዎ በቃ እንደውም አሁን ትንሽ ደህና ነው፣ መድኃኒትም ኃይል ምናምን እንጂ አይንቀሳቀስም። ፓራላይዝ ነው በቃ ሁለት። ግን እናንተ ምኑን ነው የምታጣሩት? ኦኬ እኛ የምናጣራው ሌላ ጉዳይ ስላለ ነው ማለት። እንደዚህ ከሆንሽ ግን ምን ያህል ጊዜ ሆነሽ? አሁን የኔን ነገር ተወውና ምን የምታጣሩትን ምን እንደሆነ በግልጽ ሳትነግረኝ እኔ ዝም ብዬ ለማላውቀው ሰው አላወራም። እሺ ያው ማለት ነግርሻለሁ፣ መንገሬ አይቀርም። ምክንያቱም እኔ አንደኛ እዚህ የመጣሁት ሲጀመር አንቺንም ለመርዳት እኔም ደግሞ የምፈልጋቸው ነገሮች ስላሉ የምፈልጋቸውን መረጃዎች ለማግኘት ነው የመጣሁትና አንድ ጓደኛ እንዳለችሽ አውቃለሁ። ማለት እንዲህ አይነት ነገር ያደረሰችብሽም ሲጀመር እሷ እንደሆነችም እያንዳንዷን ነገር እኔ ሁሉን ነገር አውቃለሁ። ማለት መርማሪ ጋዜጠኛ ነኝና ማናት እሱ? አንድ ጓደኛ አለችሽ ማለት ልትደባብቂላት መቼም እንደማትፈልጊ እርግጠኛ ነኝ። ይሄ ሁሉ ነገር አድርጋሽ ይሄ ሁሉ እዚህ ነገር ውስጥ እንድትገቢ ያደረገችሽን ሴት ማነች ብለሽ መጠየቅ አግባብ አይመስለኝም። እኔ ስሟ ማነው? አሁንም እኮ እያልኳችሁ ቤት ተሳስታችሁ እንዳይ። እሺ እንግዲህ ያው ማወቅ ከፈለግሽ አይቀር ይኸውልሽ እኛን ማለት እዚህ የመጣ ነው ስለ ሩሃማ ማጣራት ያለብንን ነገሮች ለማጣራት። ሩሃማ ናት የላከቻችሁ? ሩሃማ አላከችንም፣ ግን ስለሷ ልናጣራ ነው የመጣው። እንዴ ነው ያገባኝም ከምታጣራው አጣራ። እኔ ስለ ሩሃማ አላውቅም። ውጡልኝ በእናትህ ውጣልኝ። ይኸውልሽ ይቅርታ ተረጋግጠሽ። እማቤት እቺ ልጅ ደግሞ ምን ሆና ነው እዚህ ቆይታ የመጣችሁ? ውጣልኝ ነው ያገባኝ። ይኸውልሽ እኛ እዚህ የመጣ ነው ይኸውልሽ ለኛ ጉዳይ ብቻ አይደለም፣ አንቺንም ልንረዳሽ። እንዳረገችኝ ያውቃው ልገሉኝ ነው
ይኸውልሽ ምንም መግደል መገዳደል የሚባል ነገር የለም። ይሄ ሁሉ ነገር እንዳረገችሽ ይኸውልሽ እኔ መጀመሪያም በሩ የሰው ቤት የመታችሁ መጀመሪያም ይኸውልሽ መረጃ ደርሶኝ ነው የመጣሁት። እንደዚህ እንዳረገችሽ ስለማቅ እያንዳንዱን ነገር ስለማቅ ነው ካንቺ የሆነ መረጃ አገኛለሁ። አንቺንም ደግሞ ምን ታረጋት? እሷ ጨካኝ ናት። አንተንም እሱንም ነው የምትገለው ጭራሽ። ችግር የለውም ስለሱ ምንም ሐሳብ አይግባሽ። ይኸውልሽ እኛ ሲጀመር ማለት ነው ይኸውልሽ ከሷ ጋር አንቺ አትነካኪም። አንቺ መረጃ ብቻ ያለውን ነገር ለኛ እንድታሳውቂን ብቻ ነው የምፈልገው። ምንም ማውቀው መረጃ የለም። እኔ ስለሷ ምንም ማውቀው ነገር የለም። እሷ ታስደብድበኝ ምን ያላቅም እኮ የሆኑ ሰዎች ናቸው የደበደቡኝ። ይሄን እንኳን ምንም ማለት መካድ ይኸውልሽ በሷ በኩል አይደለም የመጣ ነው እያልኩሽ ነው። እንዴ እኔ በምን እርግጠኛ ሆናለሁ? እንዴ ትቀልዳለህ እንዴ? የተጎዳ ሰው እኮ ሌላም ነገር እንደሚጎዳ ነው የሚያስበው እንጂ ጥሩ ያረግልኛል። ይኸውልሽ እሷ ልትጎዳሽ ብትፈልግ አሁን በዚህ ሰዓት እሷ ልትጎዳሽ የሆነ ነገር ልታረግሽ ብትፈልግ እንኳን ይሄ ሁሉ የህግ አካል ሰው አይደለም የምትልክብሽ ለአንቺን ለመጉዳት። እሷ ይኸውልሽ እሷ አንቺን እንድንጎዳ ልካም ቢሆን ኖሮ ይሄ ሁሉ ነገር ባላስፈለገ ነበር። አንድ ሰው ላንቺ በቂ ነው አይደል? እኔ ደበደበኝ ሰው ብዛቱን እኔ ነበር ማውቀው አይደል? እኔ እያየኸኝ ነው አይደል? እግሬ ሳይሰራ ቁጭ ብሎ። እሺ ስለዚህ አሁን ይኸውልሽ እንድንረዳሽ ብዙ ነገር እንድናረግ አንቺ ስለ ሩሃማ ያለውን ነገር ንገሪኝ እያልኩሽ ነው። አንተንም እሱንም ነው ጸጥ የምታስብላችሁ። አርፋችሁ ተቀመጡ። ሩሃማ ከባድ ነው። ይኸውልሽ ትሰሚኛለሽ? ብዙ ጭቅጭቅ ሰጣ ገባ ውስጥ እንድንገባ አልፈልግም። እኛ ይኸውልሽ አንድ ወንድማችን አሸናፊ የሚባል ሩሃማ ልትገለው ወይም የሆነ ነገር ልታረገው እጁ ውስጥ ትገኛለች። ስለዚህ ስለሱም ለማወቅ ስለምንፈልግ በአጠቃላይ ደግሞ አንቺንም በዚህ መሀል ልንረዳሽ ስለምንፈልግ ነው እዚህ የመጣ ነው። ስለዚህ ይኸውልሽ እኛን አምነሽን መረጃ ያለውን መረጃ እንድትሰጪን ብቻ ነው የምንፈልገው። እንዴ በቃ ትገላለች፣ እሷም ትገላለች፣ እናንተንም ነው የምትገላችሁ። እሺ ይኸውልሽ ማለት አንድ ነገር በቃ በስነ ስርዓት ልንገርሽ። እኔ ይኸውልሽ ቅድም እንደነገርኩሽ እኔ መርማሪ ጋዜጠኛ ነኝ። ከኋላ የምታያቸው ይሄ ሁሉ ሰው የህግ አካላት ናቸው። እሱም ደግሞ አንድ አጋዤ መርማሪ ጋዜጠኛ ነው። ስለዚህ ይኸውልሽ ስለኛ ምንም አይነት ስጋት እንዲገባሽ አልፈልግም። ሲጀመር ይኸውልሽ አንድ ነገር ልንገርሽ። ቆይ አንዴ ስሚ። እኛ ይኸውልሽ አንድ ጓደኛችን አብሮ የሚሰራ ወንድማችን እንደኛ መርማሪ ጋዜጠኛ የነበረ ጋዜጠኛችን በሩሃማ አግታው በሷ ስር ይገኛል። ስለዚህ ይኸውልሽ ስለሱ ጉዳይ ልናጣራ እያንዳንዷን ነገር እሱን ማግኘት ስለምንፈልግ ነው አንቺ ጋር የመጣ ነው። ስለአንቺ ሩሃማ ስላደረገችሽ ነገር ስለ እያንዳንዱ ነገር ይኸውልሽ እኛ መረጃ ደርሶን የመጣ ነው። ስለዚህ ይኸውልሽ አንቺ አሁን ስለሷ መደባበቅ ተይ። ሲጀመር ማለት ነው እንደዚህ ብትሆኚ እንኳን በመደባበቅሽ ምክንያት በወንጀለኛነት እስር ቤት ልትገቢ ትችያለሽ። ስለዚህ ለአንቺ የሚጠቅምሽ ለኛ የሚጠቅመን ያለውን መረጃ ነግረሽን እኛ ሩሃማን እንድንይዛትና በቃ ነገሮችን እንድናስተካክል ታርጊ ነው የምፈልገው። ገለዋለች ይሄኔ የእሷ ነገር አይታወቅም። ደግሞ እስር ቤት ትለኛለህ። እንዲሆኝ ጭራሽ ሌላ መከራ። ይኸውልሽ ወንጀል መደበቅም መተባበር ነው፣ ከወንጀለኛ ጋር መተባበር ነው። ስለዚህ አንቺ የምታውቂውን ነገር ስለእያንዳንዷ ነገር እንድትነግሪኝ እንፈልጋለን። ይኸውልህ ሩሃማ ማለት ከድሮ ጀምሮ የልጅነት ጓደኛዬ ነበረች። ኦኬ አብራችሁ ነበር ያደጋችሁት? አብረን ያደግነው አብረን ስንት ነገር አሳልፈናል። ከዛ በመሃል ደግሞ እንዲህ አጋጣሚ ብር ከየትም አሰባሰብንና ስራ ጀመር። ማለት ከሩሃማ ጋር መጀመሪያ የትምህርት ሁኔታችሁስ ማለት አብረን ያደግነው ብለሽኛል ኦልሬዲና ሁለታችንም ያው ውጤት አልመጣልንም 12 ላይ። ኦኬ ውጤት ስላልመጣላችሁ የራሳችሁን ቢዝነስ ጀመራችሁ? አዎ ተቀጥረን እሷም ማስተናጋጅነት እኔም ሁለታችንም ማስተናጋጅነት የተለያየ ቦታ ማለት ነው። ኦኬ ትሰሩ ነበር? ሆነን ሰራ ነበረ። ከዛ እንደምንም ብር አጠራቀምን ትንሽ ኮስሞቲክስ ቤት ከፈተ። ኦኬ አብራችሁ ነው የከፈታችሁት በሰዓቱ? አዎ አብረን ነው የከፈትነው። እኔ እንደ እህቴ ነው ማያት የነበረው እኮ ይዛን። ከዛ በቃ የኖርን እየሰራን ምናምን ከዛ በመሃል እሷ የሆኑ ሰዎች ተተዋወቀች እና እንደዚህ ደህና ብር ያለው ስራ አለ ምናምን ብለዋት በቃ ሰማች እና ከሱቅም ብር እየወሰደች ምናምን ኢንቨስት ታደርጋለች ሰዎቹ ጋር። ስራው ምንድነው ስላት በስነ ስርዓት በግልጽ አትነግረኝም። ያው ከፓስፖርት ጋር የተያያዘ ነገር ነው፣ ቪዛ ምናምን ማስመታት ነው ምናምን ትለኛለች። ከዛ ያው እንደዛ ከሆነ አሪፍ ነው በደንብ ከሰዎቹ ጋርም ተግባቢና ስራውን ከለመድሽ በኋላ ወይ ለብቻችን እንከፍታለን እንሰራለን ምናምን ተባብለን ሁላ አውርተን ነበር። ስለዚህ አንድ ላይ መጀመሪያ ቢዝነስ ትሰሩ ነበረ፣ ከዛ በኋላ ተለያየን ነው የምትይኝ? ከዛ ተለያየን። ግን አሁን እንደዚህ አሁን ፓስፖርት ያልኩን ስራ እየሰራችም አብረን ሰርተናል የሆነ ያክል ጊዜ። ከዛ በመሃል በቃ በደንብ ብር ማምጣት ሲጀምር እሱ ይሄን ኮስሞቲክስ ቤቱን ዘጋ ነው የከፈትንበትን ቦታ ደህና ቦታ አልነበረችም። ያው ብዙ በቃ ከዚህኛው ገቢ ጋር ሲነጻጸር በቃ አይገናኝም።
ሙሉ ለሙሉ ስራችን ወደዛ ቀየርን። እኔ ሰዎችን በምንም እንትን አላገኛቸውም ሰርት የምታገኛቸው ግን ይሄን ያህል ብር አምጪ ስትለኝ እሰጣታለሁ፣ አትርፋ የምትሰጠኝን እቀበላለሁ ማለት ነው። ከዛ እንደዛ እያለን በኋላ ላይ የሆነ ቀን ላይ በቃ በስነ ስርዓት አንቺ እኔን የምትደብቂኝ ያለ ምንድነው ምናምን ብዬ ስጠይቃት እንደዚህ እኮ ሰዎችን በህገ ወጥ መላክ ነው ምናምን አለችኝ። ከዛ እንዴት ማለት እንዴት እንትን ቢሞት ብዙ ነገር አለው ታውቃለህ፣ ስደት ሲሆን በህገ ወጥ ሲሆን ከዛ በቃ ምንም ችግር የለውም አንቺ ሰው አልጎዳሽ፣ እዛ ሄዶ ስንት ያለፈለት ሰው አለ፣ እንደውም እየጠቀምናቸው ነው ምናምን ብላ በዚህም ብላ ለትንሽ ለአንድ ለሁለት ወር አሳምናኝ በቃ ምንም ልቤ እየተቀበለውም አልነበረም። ከዛ እያለ ትንሽ ከቆየም በኋላ የሆነ ሰው አረፈ ማለት መጀመሪያ ስለዚህ አንቺ ምን እንደሚሰራ ሳታቂ ምን እንደሚደረግ ሳታቂ የህገወጥ የሰዎች ዝውውርን ትሰሪ ነበር ማለት ነው አብረሻት? መጀመሪያ እስከ መጨረሻው ድረስ ፓስፖርት ቪዛ ማስመታት ነው ያለች የነበረው። ከዛ መጨረሻ ላይ በደንብ በቃ ሳፋጥጣት ጊዜ እንደዚህ እኮ ነው ቀለል አድርጋ ነው እንደውም የነገረችኝ። እሷ ህገወጥ ዝውውር ምናምን አላለችኝም። እኛ እንደዚህ ደላሎች እናገናኛቸዋለን እነሱ ናቸው በቃ የሚጨርሱት፣ እኛ ከዚሁ ነው ብር የምንቀበለው ምናምን ያለች። ከዛ እኔ ምንም ጉዳት የለውም ብዬ ነበር ያሰብኩት። ከዛ እንዳልኩ በመሃል አንደኛው የሚሄደው ሰው ካስተመር ማለት ነው ሞተ። በምንድነው ብቻ የሆነ ነገር ሆኖ ሞታ አለች ማለት መንገድ ላይ ምናምን ያለው መንገድ ላይ ማለት ነው። ከዛ በቃ ሰቀጠጠኝ። እኔ እንዴት ይሄንን ልብ እያወቀ የራሴስ ወንድም ቢሆን ምናምን ብያሰብ እና ደግሞ እንዳልኩ ያልችኝ ደላሎችን ማገናኘት ብቻ ስለሆነ እኔ እንደዚህ የከፋም ነገር ይሆናል ብዬ አላሰብኩም ነበር። ከዛ እኔ በበኩሌ አልችልም እንደዚህ መስራት አልችልም፣ ይቅርብነ አንቺም ይቅርብሽ አልኳት። ከዛ በቃ ተቀያየረችብኝ። ጭራሽ እኔ ላይ መጮህ ጀመረች ምናምን። ይሄን ሁላ ሰዓት በልተሽ ብሩን አሁን አለ አይደለ በቃ ሰው እንትኑ ስትነካበት በቃ አበደች። ከዛ እኔ በቃ አንቺ እንደፈለገሽ እኔ ብቻዬንም ተከራይተንም አንድ ላይ ነበር የምንኖር እና እኔ በቃ ብቻዬን እኖራለሁ ምናምን ተጣላን። ከዛ ትታኝ ሄደች ምናምን። ከዛ በቃ በደንብ አሁን የዛን ሰሞኑን በደንብ ስሰባ በቃ መኪና ገዛች፣ ቢሮ ተከራየች ምናምን በጣም ትልቅ ኢንቨስትመንት እንትን አለች አወጣች ማለት ነው። በካቨር ነው የሚመስለኝ እንጂ ያው ህግ ወጥነን ብለው እንትን አይሉ ማለት ግን አንቺ በዛ መሃል ለምንድን ነው ወደ ህግ ቦታ ሄደሽ ይሄንን ስራ ለህግ ለማጋለጥ ማለት ለህግ ለመንገድ ያልፈለግሽ? ኦኬ ልክ አሁን እንደዚህ በቃ ተይ ምናምን ብያት ቤት ቀየርኩ አላልኩም ለብቻዬ ስገባ። ከዛ አሁንም ሰዓት እንደገና እንዳልኩ በቃ ሌላ አዳዲስ ነገሮች እንኳን ልታቆም መጀመሪያ ሰሞን እሺ ያቆማሉ ብላኝ ነበር። ከዛ ስሰማ ቤት ቀየረች፣ ቢሮ እንዳልኩ ተከራየች፣ የሚገርም መኪና ገዛች ምናምን። ከዛ አንቺ ያልተውሽም ማለት ነው ይሄን ስራ ለህግ ሂጂ ነው እንትን ምለው ማጋለጥሽ እንጂ ሰውማ እንደዚህ አይሞትም ምናምን አልኳት። ከዛ ሳቀችብኝ ምናምን። ከዛ በቃ እንተያያለን ምናምን ብዬ ዝቼባት ነበር የወጣሁት። ከዛ በኋላ ነው በቃ ደብዳቤዎች ልካ እንደዚህ ያደረገች። እንግዲህ ተመልካቾች ማለት እንዲህ አይነት ሰዎች እንዲህ አይነት ነገር ሲመጣባቸው ማለት የእነሱ ስራቸውን የሚያደናቅፍ ሰው ወይም ደግሞ ወደ ሀብት ማማቸው ላይ እንዳይደርሱ ሊያረጋቸው የሚመጣ ሰውን በአጠቃላይ ሰለባ ነው የሚያደርጉት። ማለት ምንም አይነት ርህራሄም ሆነ የፈለገ ጓደኝነት ቢኖራቸው የፈለገ ያሳለፉት ነገር ቢኖራቸው ያን ነገር ረስተው አሁን ላይ የሚያገኙትን ጥቅም ብቻ ስለሚያስቡ በመንገዳቸው የሚገባውን የትኛውንም አይነት ሰው ከመግደል ወይም ደግሞ የሚፈልጉትን ነገር ከማድረግ ወደኋላ የማይሉ ሰዎች ናቸው ማለት ነው። እነዚህ ሰዎች እንግዲህ ታችንንም እንደምታዩት እዚህ ፓራላይዝ አድርገው አስቀምጠዋታል። በጣም የሚያሳዝን ነገር ነው እየተፈጠረ ያለው። እንግዲህ አሸናፊን በምንፈልግበት ወቅት እንደምታዩት ብዙ መስማት ማንፈልግ ማለት መጥፎ ነገሮችን እየሰማን እያየን እንገኛለን ማለት ነው። እስቲ እንግዲህ እንዳልኩሽ ይኸውልሽ ሰብለ ሩሃማ ያላትን ክፋት የምታደርገውን ክፋቶች እያንዳንዷን ነገር በሰው ላይ የምትፈጽማቸውን በደሎች ማለት አብረሽ ሆነሽ ብዙ ጊዜ አይተሻል ብዬ አስባለሁ። እና ግዴታቸው ወንጀለኛ ደግሞ ለህግ መቅረብ አለባት።
ለህግ ቀርባ ማግኘት ያለባትን ቅጣት ማግኘት አለባት። ላረገችው ለእያንዳንዷ ጥፋት ለእያንዳንዷ ለሰው ህይወት መጉደል ወይም ደግሞ ለአንቺም ለአካልሽ መጉደል መንስኤ የሆነች ሴት ለፍርድ ቀርባ የፍርዷን ማግኘት ያለባት ሴት ስለሆነች ይኸውልሽ የምታውቂውን እያንዳንዷን ነገር ሌላም ተጨማሪ ነገር ማለት ስለሷ ብዙ ማወቅ እንፈልጋለን እኛ እሷን ማያዝ ስለምንፈልግ ትሰኛለሽ። ግን እኔ አሁን እሷን ቤትም ቢሆን ላገኛት አልችልም። ግን ታናሽ እህት አለቻት የሩሃማ ማለት ነው። እሷ እየመጣች እዚህ እሷ ናት እንደውም እውነት ለመናገር ብዙ የረዳችኝ። ያው እንደዚህ ኮንኩ በኋላ ወጥቼ መስራት አልችልም፣ የሚያግዘኝም ሌላ ሰውም የለም እና በቃ ይሄንን ስለምታውቅ እሷ እየመጣች ሁሌ እንትን ብርም ትሰጠናለች፣ ጤፍ ምናምንም ትሸምትልናለች ምናምን። ሩሃማ አይታወቅም አድራሻ እንደዚህ እጄ ላይ እኮ ወንጀል ካለ እኮ አድራሻንም አታሳውቅም። እኔ በምንም ላገኛት አልችልም። ግን እህቷ አለች። የሷ እህቷ ማለት ደግሞ የሩሃማ ተቃራኒ። እኔ እንደዚህ ፓራላይዝ ብቻ ማድረግ አይደለም ሀብቴንም ንብረቴንም ነው የወሰደችብኝ እንዳለ ነው ያዘረፈችው። እና ምንም ከየትም ብዬ ላገኛትም አልችልም። ግን እሷ እህትየዋ እየመጣች ሁሉም ነገር የምትረዳን እንዳልኩ ጤፍም የምትሸምትልን ሰራተኛ ብሎ የቀጠረችልኝ እሷ ናት። እና እዚህ ራሷ ሩሃማ እንዳታያት ስለምትፈልግ ስትመጣ ራሱ እንዲተሸፋፍና ምናምን ነው የምትመጣ እንዳታያት ማለት ነው። ካየቻት ሌላ ግን የሩሃማ ጭካኔ አይታወቅም። የራሷ ለእህቷ የማትመለስ ሰው አይደለች። እና እሷንም አሁን እንደዚህ ብላችሁ እሷን አሁን ብትነግሯት እኔ ትደነግጥብኛለች። ለእሷ ራሱ እኔ በሌላ መንገድ ማጣራት ብትችሉ አሪፍ ነው። እሺ ማለት ኦልሬዲ አሁን ላይ አደጋ ከደረሰብሽ በኋላ የሁሉ ነገር ከሆነብሽ በኋላ የምታግዝሽ የምትረዳሽ ወር ደግሞ ሕክምና የሰጠችሽ ኤቭሪቲንግ የምታደርግልሽ እህቷ ነች ማለት ነው። እህቷ ናት። እኔ እንዳልኩ በቃ እንዴ ተደብድቤ ገባው በቃ ስራም የሚባል አልሰራው ምንም ያለኝም ብር እንዳለ ተወስዷል ምናምን እና የውስጥ ሚስጥር የምታውቀው እሷ ስለሆነች እሷ ናት በቃ እየመጣች የምትረዳኝ ነበር። እሺ ግን ማለት እህቷን ምን ያህል ታምኛታለሽ? ምክንያቱም ለምን እንደሆነ ታውቂያለሽ። ኦልሬዲ አንቺ ከሩሃማ ጋር ብዙ ነገር አሳልፋችኋል። ይሄ ሁሉ ነገር ያደረገችብሽ ደግሞ እሷ የምትሰራውን ስራ ልታደናቅፊ ስለነበረ አብረን እንስራም ብላሽ ነበረ፣ ጓደኛዋ ስለሆንሽ ማለት ነው። አብረን እንስራ ባለችሽ ሰዓትም አንቺ ስራውን መስራትም አልፈለግሽም ነበረ። እንግዲህ ሚስጥር እንዳታወጪ እንደዚህ አድርጋሽ በእህቷ በኩል ደግሞ ድጋሚ እየረዳችሽ ቢሆንስ ማለት እህቷን ምን ያክል ታምኛታለሽ? እንደዚህ አይነት ጨካኔ ያለው ሰው በእንትና ልርዳት ብሎ የሚያስብ ይመስላል ማለት አይ በእህቷ በኩል ከአንቺ ጋር ያሳለፋችሁት ብዙ ነገር አለ ማለት ምንም አይነት ክፉ ሰው ብትሆን እኮ ያረጋችሁት ነገር ትዝ ሊላት ምናምን ይችላል። ስለዚህ ምን ያህል ታምኛታለሽ እህቷን? እህቷን ማለት እኛ ተማሪ ስራ ልክ ስንጀምር እሷ ተማሪ ሆና ወደኛ ነው የመጣችው። እኛ አንድ ላይ አይደል ነበር የምንኖረው። በቃ ይዛኔ እኛንም ያሳደግናት ማለት ይቻላል። እኔ ሁለት እናቶቼ ምናምን እያለች ነው ሁላ የምታወራው ለሰፈር ሰው ምናምን። ስለዚህ ተማሪ በነበረች ሰዓት ሰፖርት አድርጓት ነበር ማለት ነው። አዎ በቃ ማንም ቤተሰብ የሁለታችንም እናትም አባትም የለንም። እኔም ሩሃማም ይላት እርስ በርሳችን እየተደጋገፍን ነው የመጣ ነው። ከዛ እህቴን ላመጣት አስቤ ነው ምናምን ሁላ አለችኝ። ኧረ ምን ችግር አለ እንደውም አሪፍ ነው ቤት ስራ ምግብ እኛ ውጭ ብለን ስንገባ ምግብ ሰርታ ትጠብቀናለች ምናምን ብለን አመጣን። ስንት ዓመት አብረን ኖረናል ማለት እንደ ቤተሰብ። እኔ እንዴት አናሽ እህቴ እሷንም ሩሃማንም እንደዚህ እሷንም እንደ እህቴ ነው የማያት። ስለዚህ የሁሉ ነገር ከመፈጠሩ በፊት ብዙ ግንኙነት ማለት ጥሩ ግንኙነት ነበራችሁ ማለት ነው? በደንብ ነበረን። ኧረ አሁንም አለን እኮ አሁንም የምትረዳኝ እሷ ናት አልኩ። እኔ እሷ ባትኖር እኮ በቃ አልበላም በረሃብ ሞቼ ተደፍቼ ነበር እዚህ ቤት እንጂ እኮ አሁን ዊልቼር ራሱ ስንት ብር ነው? ምንም ነገር በቃ እኔ መንቀሳቀስ እግርህ ተራምደ ካልወጣ እንግዲህ ካልሰራ ምን እንትን አለ። ይገባኛል ማለት እያሳለፍሽ ያለው ነገር በጣም ከባድ ነው። ስለዚህ ማለት እንግዲህ የሩሃማ እህት ይህ ሁሉ ነገር ያደረሰችብሽ ያለሽን ሀብት ንብረት የዘረፈችሽ ኦልሬዲ በቃ ከጥሩ ህይወት ወደዚህ ህይወት እንድትመጣ ያደረገችሽ ሩሃማ እንደሆነች ታውቃለች? አዎ ብታውቅ ነው እኮ ታውቃለች። እሷም እኮ በታይ ትላታለች ሁሌ እንዲያታርጊ። እኔ ሩሃማ ጭካኔ እኔ ከመች ጀምሮ እንደዚህ እንደሆነች እኔ አላውቅም። የሰው ነፍስ በቃ ምንም ነው የማይመስላት። ሞተ ምናምን የሚባል ዜና ራሱ አሁን እህቷ እዚህ እየመጣች ታጫውተኛለች አንዳንዴና
በቃ ሰው እንደዚህ ሞቷል ይሄን ያህል ሰው አለቀ ምናምን ስትባል በቃ ምንም ነው የማይመስላት። ብሩ ከፍለዋል ግን ነው የምትለዋለች። እኔ እንጃ እኔ አላውቅም። ይፈጭካል ግን እህትዮ ታውቃለች። አዎ ለዛም ነው እኮ ተሸፋፍና የምትገባው። እዚህ ስትመጣ እንዲህ ፊቷን ሸፍና እንዲህ ምናምን በቃ እንዳታያት ጭራሽ ነው የምትገባው ወደዚህ ወደ እኔ ቤት ስትመጣ ማለት። እሺ ማለት ያንቺ ሁኔታ ሰውን እንዴት ነው ማለት አሁን እግርሽ ታክሞ የመዳን ሁኔታ አለው ማለት ዶክተሮቹ ምናሉሽ ምን አይነት መረጃ ነው እየነገሩሽ ያሉት? ወደ በፊቱ ህይወትሽ ተመለሻለሽ ወይስ ደግሞ እንዲሆነሽ ነው የምትቀጥዩ? እንዴት ነው የተነገረሽ ነገር አለ በዶክተሮች? እግሬንማ እንግዲህ ያው ብር ካለ ብቻ ደህና ብር ካለ ብቻ ደህና የህክምና እንትን ካገኘው የ4 አመቱ ወደ 2 አመት ምናምን ሊወርድ ይችላል ብለውኛል ዶክተሮች። ብቻ የሚሰጥ መድኃኒትም አለ መሰለኝ የሆነ ቴራፒም አለ በሱ ሆኖ እንደዚህ ይፈጅብሻል እንጂ ብር ትመለሻለሽ ብሎኛል። ግን ድርጊት እሺ ማለት ስላለው ነገር ስለሁሉም ነገር ሐሳብ አይግባሽ ማለት እኛ መርዳት በምንችለው አቅም በእያንዳንዱ ነገር መርዳት ባለብን ነገር ስለምንረዳሽ ከዚህ በኋላ እንዲህ አይነት ሐሳቦች እንዲገቡሽ አንፈልግም። ነገር ግን አሁን ስለ ሩሃማ አጠቃላይ ነገር ማወቅ ስለምንፈልግ ስለሷ ሌላ የምትነግሪኝ መረጃዎች ካሉ እስቲ ንገሪኝ። ሩሃማ እንዳልኩት እኔ ጨካኝ ናት። ማዳፈር የማትችሉት እኔ ህግ አካለን ስላላችሁ ነው እንጂ መጋፈጥ ከማትችሉት እንትን ጋር ባትጋፈጡ አሪፍ ነው። ሞት ነው መጨረሻው። እንግዲህ ሰው ይሄን ያህል ጨካኝ ከሆነ የራሱ ጓደኛ ላይ እንደዚህ ካደረሰ ለእናንተ አትመለስም ብዬ ነው የማስበው። እና ደግሞ ከጀርባው ያለው ሰው ራሱ ማን እንደሆነ እኔ አላውቅም። በጣም ነው የምትተማመነው። ደግሞ እንዳልኩ ብር ነው እዚህ ሀገር ላይ እኮ ብር ካለክ ምንም ይደረግልሃል። አዎ ብዙ ነገር ይደረጋል፣ ምንም ጥያቄ የለውም። ስለዚህ ስለሷ ሌላ የምትነግሪኝ ነገር ከሌለ አሁን እኛ ለማጣራት ይጠቅመን ዘንድ አሁን እህቷን ወደዚህ ትጠሪያትና ደግሞ ከሷ የምናገኘው መረጃ ካለ እሷን እንጠይቃታለን ማለት ነው። ማክዳን ኧረ እኔ አልጠራትም። እንዴ አንተ ምን ሆነ ነው? እሷን ሲሆን ነገር ብታረግብኝ እንዴ? ሲጀመር እንዲህ አይነት ነገሮች ውስጥ ወደኛ እጅ የገባ ማለት ለኛ መረጃ የሰጠ ሰው የትኛውም ሰው ጉዳት ይደርስበታል ብለን ከታሰበ በእኛ ህግ ጥላ ስር ይቀመጣል። ምንም አይነት ጉዳት እንዳይደርስበት ምንም አይነት የጠላት እንትን እንዳይደርስበት ተደርጎ ጥበቃ በስንት ሰዓት ስለሚደረግለት በዚህ ነገር ምንም ሀሳብ ሳይገባሽ አሁን ይኸውልሽ መረጃ እንድናገኝ ይረዳን ዘንድ እሷን ወደዚህ ትጠሪያታለሽ። እኔ አንተን ደህና የምታጠጣኝን የምታበላኝን የምሰጠው ደግሞ እሷን እኔ እንደምትከታተለኝ እኮ እሷን ትከታተላታለች። እንዴ አሁን ወጣ ስትል ብትደፋት እኔ የታለላለሁ እንዴ? ምን ሆነ ነው? ይኸውልሽ አሳልፈሽ ሲጭኝ ያልኩሽ ሳይሆን እሷ ለኛ የሚጠቅመን መረጃ ልታቅ ስለምትችል እሷ የምትነግረን መረጃ በምትፈልጉት ፈልጉ። በቃ እኔ ምንም ማድረግ አይቻልም። ይኸውልሽ ግዴታ እሷን ማግኘት አለብን። ምክንያቱም ከሷ ብዙ የምናገኛቸው መረጃዎች እንደሚኖሩ እርግጠኞች ነን እኛ። ምክንያቱም እህቷ ነች። ሌላ ምንም ልትነግርህ ልትጨምርልህ አትችልም። እንዴት ነው ማለት ትንሽ ማቀው ይመስለኛል ራሱ ከነሱ ሁሌ ነው የሚጣሉት። ሁሌ እሷ እህቷ ነች። ምናልባት አንቺ ስለ ክፋቷ ስለ መጥፎ ነገሯ በደንብ ልታቂ ትቻለሽ። እሷ ግን ቀርባ ብዙ ነገሯን የምታውቅ ሴት ስለሆነች አሁንም ላይ ደግሞ እነሱ ግንኙነት አላቸው። ከአንቺ ጋር ነው የሩሃማ ግንኙነት የተቋረጠው። ስለዚህ እሷ ናት አጉራሽ አንድ ያለችኝ እሷ ናት የምታጠጣኝ። ትቀልዳለህ እንዴ? አሁን እሷን አግኝተን እኛ መረጃ ካላገኘን ወይ በሌላ መንገድ መረጃ ካላገኘን አንቺም ከዚህም ካለሽበት ነገር የመውጣት እድልሽ በጣም ጠባብ ነው የሚሆነው። እህትሽም ደግሞ የጓደኛሽ እህትም ደግሞ አደጋ ውስጥ ነው ምንም። ምክንያቱም ብዙ ነገር እያወቁ ወንጀል እየተሰራ እንደሆነ እያወቁ መደበቅ ወንጀለኛ ስለሚያስብል ወንጀለኛም ስለሚያስደርግ አንቺም ቢሆን ለእህቷም ቢሆን መደረግ ያለበትን ነገር እያንዳንዱን ነገር ማድረግ ምንችል አቅም ያለን ሰዎች ነው። ይኸውልሽ አንቺም አሁን እሷንም ደብድባ እንዲፋረገስ ካረጋቻት በኋላ የትኛውንም አይነት የህግ ከለላም ቢሆን ሰተናት እሷ ምንም አይነት ጉዳት እንዳይደርስባት ማድረግ ምንችል የመቻል አቅሙ ያለን ሰዎች ነው። ስለዚህ ይኸውልሽ አንቺንም ይኸውልሽ እንድናግዝሽ ኦሬዲ አሁን ካለብሽ ነገርም እንትን ብለሽ የጤና ከለላም እያንዳንዱ ነገር የጤና ሕክምና አገልግሎት እንድንሰጥሽ። ምን እየደለልከኝ ነው? እየደለልኩሽ አይደለም እኔ ሲጀመር ማለት ነው ህሊኔም እንትን የሚለኝን ነገር ነው የማደርገው። ስለዚህ ይኸውልሽ መረጃ እንድናገኝ ካላረጋችሁን አንቺም ቢሆን ወንጀለኛ ነው የምትሆኚው። አንደኛ ነገር በመደበቅ፣ ሁለተኛ እህቷን ብትሆን ይኸውልሽ
ወንጀለኛ እንድትሆን ነው እያረግሻት ያለሽ። እህቷ አትበል። እሷ ምንም አላጠፋም። ይኸውልሽ እህቷ ብዙ ነገር ታውቃለች፣ ብዙ ነገር ትሰማለች፣ አብራት ነው ያለችው፣ ብዙ ነገሮችን ታውቃለች። ቅድም ልትነግሪኝ ይኸውልሽ ሰሚኛለሽ አይደለ? ቅድም እንደነገርሽኝ ብዙ አይነት የሞት ወሬዎችን እየሰማች እንደምታጫውትሽ ብዙ አይነት ይሄ ሁሉ ነገር እየሆነ ሲጀመር አንቺ ምን አይነት ልብ ኖሮሽ ነው? ይኸውልሽ አሁን ይኸውልሽ በዚህ መሀል ብዙ ሰው እየሞተ ነው። ትሰሚኛለሽ አይደል? በዚህ መሀል ይሄ ሁሉ ነገር በሚሆን ሰዓት ብዙ ሰው እየሞተ ነው። የብዙ ሰው ህይወት እየተበላሸ ነው ያለው። ስለዚህ ያ ነገር እንዳይሆን ሲጀመር አንቺም ልትረጂን ይገባል፣ እህቷም ልትረዳን ይገባል። ካልሆነ ግን እናንተም በወንጀለኛነት እስር ቤት ነው የምትገቡት። እኔ እኮ ምን አንዴ ያልቆልኛል እኮ ከዚህ በኋላ እስር ቤት ምናምን እንደዚህ ሆነሽ ድጋሚ እስር ቤት ውስጥ መግባት ደግሞ ምን ያህል የውድቀት ውድቀት እንደሆነ ታውቂያለሽ። ስለዚህ እኔ በምን እርግጠኛ ሆናለሁ ለማክዳ እናንተ በምን እንትን ትለውታላችሁ ትከልሏታላችሁ በፈለግሽው ነገር ይኸውልሽ እኛ ከኋላ የምታያቸው የህግ አካላት ስራቸውን ሊሰሩ ነው የመጡት እዚህ ለየትኛውም ሰው ይኸውልሽ ከኛ ጋር በእንዲህ አይነት መረጃ ለመስጠት የመጣ ሰው ወይም ደግሞ መረጃ የሚሰጠን ሰው እንኳን እሱ ብቻውን ሳይሆን ቤተሰቡንም ጭምር የህግ ከለላ መስጠት ካለብን መስጠት እንችላለን። ስለዚህ በዚህ ነገር ምንም አይነት ጥርጣሬ እንዲገባሽ አልፈልግም። እሷ የፈለገችው ቦታ የፈለገችውን ነገር እንድታረግ አብረናት ሆነን ነገሮችን ማስተካከል እንችላለን። ስለዚህ አንቺ አሁን እሷን ትጠሪያትና እዚህ ትመጣና እሷ ደግሞ ስላለው ስለእያንዳንዱ ነገር ለኛ መረጃ ትሰጠናለች ማለት ነው። ካልሆነ ግን ሩሃማ ለሰራችው ስራ ዋጋዋን ማግኘት አትችልም እያልኩሽ ነው። አንቺም ደግሞ ኦሬዲ ሩሃማ ዋጋዋን እንድታገኝ ትፈልጊያለሽ፣ ፍርድ እንድታገኝ ትፈልጊያለሽ አይደል? ለምንድን ነው የማልፈልገው? ስለዚህ ሁሉ ነገር ያደረገችሽ ሴት ለፍርድ እንድትቀርብ እርጅን እያልንሽ ሲጀመር እኮ ይሄን ነገር አንቺ ነበርሽ ፈልገሽ ወደኛ መምጣት የነበረብሽ። ነገር ግን እኛ አሁን ኦሬዲ ወደ አንቺ መተናል። ስለዚህ ስለ ሩሃማ እህቷን ጠርተሻት ትነግረናለች። ፍርድ ማግኘት ያለባትን ፍርድ እንድታገኝ ደግሞ እኛ የተቻለንን ነገር አድርገን እናደርጋለን። አዎ እዚህ ቤት እንድትመጣ ጥሪያት። እሺ ወይ በሆነ ነገር ቃል ግባልኝ እሷ ምንም ጉዳት እንደማይደርስባት። በሱ ሙሉ ለሙሉ እኮ ተማመንን፣ ሙሉ ለሙሉ አልኩሽ። እሺ ይኸውልሽ አሁን ይኸውልሽ የሩሃማን እህት ልትደውይላትና ትንሽ እንዳመመሽና የላክሻት ልጅም ውጪ ወጣ እንደቀረች አርገሽ ተነግሪያትና እኛ ማንም እንደሌለ እዚህ ማንም እንደሌለ አርገሽ ተነግሪያታለሽ። ወደዚህ እንድትመጣ ታረጋታለሽ ማለት ነው። የላክሻት ልጅም ውጪ ኦሬዲ በእኛ ስር ነው ያለችው፣ ያነጋገሯት ነው የክሩ አባሎቻችን። ስለዚህ ምንም አይነት ፍርሃት ሳይኖርብሽ ትደውይላትና እሷን ትጠሪያታለሽ ማለት ነው። እሺ ግን ምንም ጉዳት እንደማይደርስባት ግን ቃል ግባልኝ። እሱ ነግሬሻለሁ፣ ምንም ችግር የለውም፣ ቃል ገብቼልሻለሁ። እሺ ስልኬ እናንተ ጋር እኮ ነው ያለው። ስልኬን ስጡኝ። እሺ ስልኳን እስቲ አቀብኝ። እሺ እንግዲህ ደውይላትና ምንም አይነት ጥርጣሬ እንዳይገባት ማለት አሁን ምንም አይነት ጥርጣሬ ከጠረጠረች ምናልባት ላትመጣ ስለምትችል ለውድ አድርጊው ስልኩን። ብቻዬን ነው የምላት። በቃ ብቻዬን ነው ይላል። ምን አይነት ጣጣን የመጣብኝ ደግሞ ዛሬ። ሄሎ ወይ እንዴት ነሽ? አይ ምንም አልሆንኩም። እንደው እንትናንም እኮ ልኪያት ቀርታብኝ ትንሽ አመም አድርጎኝ ነው። ቅርብ ነሽ እንዴ? አዎ ወጣ ብያለሁ። ልምጣልሽ? ብትመጪ ደስ ይለኛል። እሺ እመጣለሁ። አይመችም ነው? ሱቅ ልኪያት እኮ እስካሁን አልመጣችም። ምን ሆና እንደሆነ አላውቅም። በቃ መጣሁ። ስለዚህ እንግዲህ ተመልካቾች ካሜራውን አጥፍተን እሷን ኦሬዲ ስትገባ እዚህ የምንቀበላት ይሆናል ማለት ነው። ስለዚህ የክሩ አባሎቻችን በተጠንቀቅ ሆናችሁ እያንዳንዱን ነገር ማለት ምን ይዛ እንደምትመጣ ምን ሆን እንደሚሆን ምንም ስለማይታወቅ በተጠንቀቅ ሆናችሁ ጠብቁ። ስለዚህ ደግሞ እሷ መታ የምትነግረን ነገር እያንዳንዱን መረጃ የምንሰማ ይሆናል ማለት ነው። ስለዚህ ተመልካቾች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ ተመልካቾች የሩሃማ እህት ወደዚህ ደርሳለች ማለት ነው። የክሩ አባሎቻችን ይዘዋታል፣ በከነሱ ጋር ነው ያለችው። እንግዲህ ደግሞ እየገባች ነው ያለችው። ስለዚህ ያለውን ነገር ደግሞ አብረን የምናየው ይሆናል ማለት ነው። አብራችሁን ቆዩ። በድጋሚ ምንድነው አንተ? ምንድነው ማነካ? አንተ ምንድነው? ሳብላ ምንድነው ያደረግሽ ያለሽው? ምንድነው? እስቲ ተረጋጊና ቁጭ በይ። ምንድነው የምረጋጋው? ልቀቀኝ። አንተ ማነካ? ቁጭ በይ። ይኸውልሽ ተረጋጊ እናት፣ ተረጋጊና መጀመሪያ ይኸውልሽ ምንም አላመናጭቃትም እኮ መቀመጥ ስላለብሽ ነው። ተረጋግተሽ ቁጭ ብለሽ ምንድነው የምቀመጠው? ምንድነው ሳብላ ይሄን ያክል ምንድነው ለአንቺ እንደዚህ መደገፍ? ይሄ ነው ትርፉ? ሲጀመር ምንድነው እያወራሽ ያለሽው? እንዴ ምንድነው እያደረግሽ
እያደረግሽ ያለሽ ምንድነው? ይሄ ካሜራ እዚህ ይኸውልሽ ስለተፈጠረው ነገር ስለምንም ነገር ሳታውቂ አሁን ይኸውልሽ እዚህ ጋር እንዲያርገሽኛል እንደዚህ እያደረግሽኝ ነው ምናምን ማለት ተገቢ አይደለም። አንተ ማነክ እኮ ሲጀመር ማነክ እዚህ ጋር ለምንድን ነው እያደረግሽ ያለከው? ካሜራ አንተ ተዚህ ጋር ምንድነው? ይኸውልሽ ብዙ ነገር እንድናወራ አሁን ተረጋግተሽ መደማመጥ አለብን። የህግ ሰዎች ናቸው። መጀመሪያ ተረጋጊ። እኔም እንዳንቺ ነበር መጀመሪያ ያልኩት። ይኸውልሽ እኛ ማጣራት የምንፈልጋቸው ብዙ መረጃዎች ስላሉ ነው እዚህ የመጣ ነው። መጀመሪያ እኔ በረከት እባላለሁ፣ መርማሪ ጋዜጠኛ ነኝ እና ማጣራት ያለብኝ ብዙ ነገሮች ስላሉ ነው እዚህ የመጣሁት። ስለዚህ እስቲ መጀመሪያ ስምሽን ንገሪኝና ተዋውቀን ከዛ በኋላ ደግሞ ያሉትን ነገሮች ከአንቺ የምፈልገውን ነገር እያንዳንዱን ነገር እጠይቅሻለሁ ማለት ነው። ስለዚህ ትመልሽልኛለሽ። መጀመሪያ ስምሽን ንገሪ። ስለምን ማጣራት ነው? የምን ማጣራት ነው? ይኸውልሽ ተግባብተን እንድናወራ ከምጠይቅሽ ጥያቄዎች ቀስ ብለሽ የጀመርሽ እንትን ብትይኝ ይሻላል። እሺ ማክዳ እባላለሁ። እሺ ማክዳ ማለት ያው ከእሷ ጋር ስላለሽ ግንኙነት ወይም ደግሞ ስለ እያንዳንዱ ነገር ያው እሷ አብራርታልኛለች፣ ግን ከአንቺም አፍ እንድሰማው ምንድን ነው ግንኙነታችሁ? ከእሷ ጋር ያላችሁ ግንኙነት ምንድን ነው? ልክ እንደ እናቴ ነው ግንኙነት ያለን፣ እንደ እናቴ ናት። ምክንያቱም አስተምራኛለች፣ እዚህ ደረጃ ላይ እንድደርስ አድርጋኛለች። ከዛ የዘለለ ግንኙነት የለንም። እንደ እናቴ ነው ማያት። ለዛም ነው እንደዚህ መንከባከባት። ኦኬ ስለዚህ ማለት በጣም ቅርበት አላችሁ ማለት ነው እሷ እንደተናገረችው? ቅርበት አለን። እሺ ማክዳ ማለት ሌላ ማወቅ የምፈልገው ከአንቺ ብዙ ነገር ስላለ ነው እዚህ እንድትጠሪም። በነገርሽ ላይ እሷም እዚህ እንድትመጪ ፈቃደኛ አልነበረችም። በግድ አስጨንቀናት አስገድናት ማለት ይቻላል። አንቺን ለመጥራት በጣም ከብዷት ነበረ። ምክንያቱም ብዙ ነገር የምታረጊላት የምትንከባከቢያት፣ የሕክምና አገልግሎት ስትፈልግ ሰራተኛ ቀጥረሽ ወረዲ እዚህ ቤት ምግብ ነገሮችን እያንዳንዱን ነገር የምታረጊላት አንቺ እንደሆንሽ ነግራናለች። እና ይሄ ጥሩነትሽ ደግሞ አሁን ከኛ ጋርም እንዲቀጥል እንፈልጋለን። አንቺ ምን ያህል ጥሩ ሰው እንደሆንሽ ማለት ውስጥሽ ላይ ያለውን ነገር እያንዳንዱን ነገር ከሰብለ ልናቅ ችለናል። ማለት አውቃለሁ ብዙ ነገር ግራ ሊገባሽ ይችላል በዚህ ሰዓት። ነገር ግን ይሄ ጥሩነትሽን ደግሞ ለእኛም ድጋሚ እንድታሳይን እንፈልጋለን። ስለዚህ የምንጠይቅሽን ጥያቄ ተገቢና ትክክለኛ መልስ ብቻ ነው ከአንቺ የምንፈልገው። እና ማክዳ እሺ ምንድነው የምትሰሪው አሁን ላይ? እኔ እግዚአብሔር ይመስገን አሁን የራሴን ስራ እየሰራሁ ነው ያለሁት። ኦኬ ንግድ ምናምን ነው የምትሰሪው? አዎ ንግድ ላይ ነው ያለሁት። እና በስራሽ ደስተኛ ነሽ? በጣም ባይገርም በጣም ስኬታማ የሆንኩ ሰው ነኝ አሁን። በጣም ደስ ይላል። ያው የአንቺ ስኬት በአንቺ ስኬት ምክንያት እንግዲህ እዚህም ያው እየታገዘ ያለ ሰው ስላለ ስኬታማ ስለሆንሽ በጣም ደስ ብሎናል ማለት ነው። እሺ የፍቅር አጋር ወይም ደግሞ ትዳር ምናምን አለሽ? ኦኬ አሁን የምትኖሪው ከማን ጋር ነው? ከእህትሽ ጋር ነው? ብቻሽን ነው? ከማን ጋር ነው የምትኖሪው? ኦኬ ብቻሽን ነው የምትኖሪው? ግን አስፈላጊ ነው ይሄ ጥያቄ? ያው አንቺን እንትን ላይልሽ ይችላል፣ ነገር ግን ለእኛ ስለሚጠቅመን ነው እያንዳንዱን ጥያቄ የምንጠይቅሽ። እንግዲህ ማክዳ ማለት አሁን ስለ ዋናው ጉዳይ ልግባልሽ እና ሩሃማ የት ነው ያለችው? ሩሃማ ምን ሳብ ለምንድን ነው የምታደርጊው? ምንድን ነው እየተደረገ ያለው? ምንድን ነው ይሄንን ሁሉ ነገር በማድረግ ሩሃማ ናት እዚህ ጋር ሳልፌን ሰጥ ነው? ኧረ አይደለም። ይኸውልሽ ሳብ ለምን እያደረግሽ ያለሽ እንደሆነ እኮ አንቺ ስለማታውቂ ነው። ምንድን ነው ታዲያ ሳብ ለእንደዛ ነገር ጥሩ ነው? ይኸውልሽ የራሳቸውንም ሰው ያግታባቸው ልትገልባቸው ነው። ስለ ሩሃማ ነገር መደረግ አለበት። ስለ ሩሃማ እህትሽ ይኸውልሽ ምን ያህል ወንጀለኛና ምን ያህል ክፉ ሰው እንደሆነች በደንብ ነው የምናውቀው። እና ደግሞ ከኛ ጋር አብሮ ይሰራ የነበረ አብሮን ብዙ ነገር ያሳለፈ ወንድማችንን አግታው ልትገለውም ትችላለች። በዚህ ሰዓት ብዙ ነገር ሊፈጠር ይችላል። ስለዚህ ስለ ሩሃማ አሁን ሩሃማ ያለችበትን ቦታ ነግረሽን እኛ ከዚህ አይነት ወንጀል ውስጥ እሷም ወንጀል እንዳትሰራ እንድትተባበሪን ብቻ ነው የምንፈልገው አንቺ። ስለዚህ የት እንዳለች እንድትነግሪን እንፈልጋለን። ሩሃማ ማወቅ ነው የምፈልገው። ሰብለ ሲጀመር ስለ ሩሃማ እንዲወራም እንደማልፈልግ ታውቂያለሽ። ከሩሃማ ጋር ያለኝን ነገር ታውቂያለሽ። እኔ እሷን ስም ራሱ ማንሳት አልፈልግም። ያለንበትን ሁኔታ ታውቂያለሽ። ሩሃማ የምትባል እህት የለችኝም ታውቂያለሽ። ቢደረገውን ብዙ ነገሮች ነግሬሻለሁ። እኔ ስለ ሩሃማ ምንም አይነት ነገር ማውራት አልፈልግም። መጀመሪያ ሁሉም ነገር አመሰግናለሁ። እኔ እንደዚህ አይነት ነገር አልፈልግም። አይደለም በቃ እኛ ተረጋግተን ካላወራን ይልሽ ብዙ ነገር ይፈጠራል። አንቺም ወንጀል ውስጥ ነው የምትገቢ ትሰሚያለሽ አይደል? ስለዚህ ተረጋግተሽ ማውራት ያለብን ነገሮች እያንዳንዱ ነገር ማውራት አለብን ማለት ነው። በቃ እኔ ስለ ሩሃማ ማውራት አልፈልግም። ይልሽ መረጋጋት ማለት እቺ ከሆነ በዚህ ሁኔታ መቀጠል አንቺ በቃ አንድ ካሜራ አጥፋልኝና አስተካክል። እሺ ማክዳ እንግዲህ ካሜራ አስጠፍቼ ስለ እያንዳንዱ ነገር ተረጋግተን እንድናወራ ያደረኩት
ተረጋግተሽ አንቺም ደግሞ ለኛ ትክክለኛ መረጃ የሚጠቅመንን ነገር ለኛም ለእህትሽም ለአንቺም ቢሆን እንግዲህ ለእሷም ቢሆን የሚጠቅምን ነገር እንድታረጊ ነው ካሜራ አስጠፍቼ ያወራሁሽ። ስለዚህ አሁን ተረጋግተሻል። ኦልሬዲ ስላለው ነገር ስለ እያንዳንዷ ነገር እንድትነግሪኝ እፈልጋለሁ። ሩሃማ ስላለችበት እንግዲህ እንደምታውቂው ሩሃማ ብዙ ወንጀል ትሰራለች፣ ብዙ ነገር ነው እያደረገች ያለችው። እንግዲህ የኛንም ወንድማችንን እንደ ወንድማችን አብሮን የሚሰራ የነበረ የክሩ አባላችንን አግታው በይሳት ምን ታርገው እንኳን እኛም የምናውቀው ነገር የለምና ስለሱም ስለ እያንዳንዱ ነገር እንድትነግሪን እንፈልጋለን ማለት ነው። እና ሩሃማ አሁን የት ነው ያለችው? እስቲ እኔ ስለ ሩሃማ ማውራት አልፈልግም በዚህ ሰዓት፣ ግን በቃ ያለችበትን ቦታ እኔ ራሱ አላውቀውም። ሩሃማ ማለት እኔ እንደማውቃት በፊት እንደማውቃት አይደለችም። ሩሃማ በጣም መጥፎ ሰው ሆናለች። በዛ ላይ ደግሞ በቃ አላውቅም። በቃ ግን በቃ ያለውን ነገር እንዴት ብዬ ላስረዳክ? እሷን ራሱ የገዛ ጓደኛዋ ናት። እንግዲህ እንደ እህት አብሮ ነበር። እኔን ሲያሳድጉኝ ራሱ ማውቀው ይሄንን ነገር ነበር። ግን እሷ ላይ ራሱ ያደረገችውን ነገር እኔ ለፈጣሪ ቢያንስ ከፈጣሪ አገኛለሁ ብዬ ነው ይሄንን ማደርገው እንጂ እሷ ስራ ጠቅሞኝ እሷ ስራ ጥሩ ሆኖ አይደለም። እኔ አላገኛትም ሩሃማን። በቃ ያለችበትን ቦታ አላውቅም። መጥፎ ሰው እንደሆነች ነው ማውቀው። አውቃለሁ ማለት እየተፈጠረ ያለው ነገር እያንዳንዱ ነገር እረዳሻለሁ። ነገር ግን ደግሞ አንቺ እህቷ ነሽ፣ ብዙ ነገር አብራችሁ አሳልፋችኋል፣ ብዙ ነገር ታወራላችሁና እንዴት አሁን ያለችበት ሁኔታ እንዴት አታውቂም? ማለት አትገናኙም? አንገናኝም። ሩሃማን አሁን እኔ በስልክ ራሱ እንደዚህ አላገኛትም። ተደጋጋሚ ስደውል በደወለችልኝ ስልክ ራሱ ስደውል አላገኛትኝም። ሌላ ቁጥር ቀይራ ነው የምደውልልኝ። ቴክስትም ብልክ አትመልስልኝም። ሌላ የተለያየ ቁጥር ነው። አንዳንዴ ያው በብቸኝነት ነው የምኖረውና እናትና አባቴ ሲናፍቁ አንዳንዴ እሷ ጋር መደወል ፈልጋለሁ፣ ላወራት ፈልጋለሁ። የሆነ ነገር ሲከፋኝ እሷን ላወራት ፈልጋለሁ፣ ግን አላገኛትም። በቃ ስልክ ስለምቀያየር አላገኛትም። እሷ ናት ይሁን የሚያስፈልጋት ነገር ሲኖር የምትደውልልኝ። በተለያየ ስልኮች ሞክሬያለሁኝ፣ አላገኛትም። በቃ ትደውልልኛለች ወይ ቴክስት ትልክልኛለች እንጂ ከሩሃማ ጋር ምንም አይነት ግንኙነት የለም። ስለዚህ እሷ ስትፈልግ ብቻ ነው የምታገኝሽ ማለት ነው? አዎ በቃ እሷ ስትፈልግ ብቻ ነው የምትደውልልኝም ቴክስት የምትልክልኝም። በቃ የተለያየ ስልክ ነው የምትጠቀመው። እሺ ለመጨረሻ ጊዜ በአካል የተገናኛችሁት መቼ ነው? አላስታውስም። ቆይተናል ከተገናኘን ብዙ ወራቶች አልፈዋል። አላስታውስም። በቴክስት ነው በቃ እንደዚህ የምናወራውም ያለውንም ነገር በቃ እሷ እንደታመመች አካባቢ ነው ያገኘኋት። ያለውን ነገርም ስጠይቃት ምንም እሷ እንዳላደረገችው አይነት ነገር ሆና ነው ሸፋፍና ያለፈችው። እና ከሷ ጋር የምንጣላው ፓርታችን ይሄ ነው። ከሷ ጋር የማያግባባን እንደዚህ አይነት ወንጀሎችን ስለምትሰራ አንግባባም። በቃ የምሰራቸውን ወንጀሎች ስለማቅ ያለውን ነገር ሆኖውን ነገር ስለማቅ ለሷም ብዬ ነው ይሄንን ነገር ሸፋፍኛ ያለሁት። እሷን የምደግፋት ለዛም ነው። ማለት ከባድ ነው። አሁን ኦልሬዲ ለእህቷ ያለሻት አንቺ ነሽ፣ አንቺም ለእህቷ ያለሽው፣ ለአንቺም ያለችሽ ደግሞ እህትሽ እሷ ነች። እና በዓላት አሉ፣ ብዙ ነገር አለ። ማለት እንደኛ እንደ ኢትዮጵያን በዓላት የሚከበሩ በዓሎች አሉ። ኦር የአንቺ ልደትሽ ሊሆን ይችላል እና ብዙ ነገር የሚፈጠሩ ነገሮች አሉ። ያን ነገር እንዴት ተገናኝታችሁ አብራችሁ ምንም የምታከብሩበት መንገዶች የሉም ማለት ነው? ብቻሽን የሁሉ ነገር የምታሳልፊው እሷን ብቻዋን ነው ይሄን ነገሮች የምታሳልፈው? ጭራሽ በዓል እንኳን በዓል አይደለም የልደት ቀኔን አስታውሳ ራሱ መታ አይታኝ እንደማታውቅ ታውቃለህ። በብቻዬን ነው ማሳልፈው ያለውን ነገር በቃ ማንም ከጎኔ እንደሌለ ሆኜ ነው ማሳልፈው። ጭራሽ በዓልም ጠብቃ እንኳን አደረሰሽ ብላኝ እንኳን አታውቅም። እንኳን ለልደት መታ አብረን እኔ እህት እፈልጋለሁ እኮ ማንም የለኝም ከጎኔ። እንደ እህቴ አጠገቤ ሆና እንድታወራኝ እፈልጋለሁ። እንደ እህቴ እንድታማክረኝ፣ ሲከፋኝ እሷ ስር ሆኜ ተወሽቄ ማልቀስ፣ ብዙ ነገር እፈልጋለሁ። በቃ ምንም ብቻ አላውቅም። ቢያንስ እሷ ስላለችኝ ትንሽ እጽናናለሁ። ስመጣም ያለውን ነገርም ሳይ እንደ እናት አሳድጋኛለች። የዛኔ ደህና በነበረች ሰዓት እንደዚህ አልነበረችም። ደህና በነበረች ሰዓት ላይ በጣም ብዙ ነገር አድርጋልኛለች። ያንንም ብዬ ነው በቃ እሷ ላጠፋችሁ ስህተቶች ሁሉ ይሄንን ነገር የምከፍለው ቢያንስ ከፈጣሪ ጥሩ ምላሽ አገኛለሁ ብዬ ነው እንጂ እሷ ጥሩ ሰው ሆነ አይደለም። እህት በሚያስፈልገኝ ሰዓት ከጎኔ የማትሆን ሰው ናት። ብቻዬን ሰው ማውራት የምፈልግ ሰዓት መቼም አላገኛትም። ብቻ እሷ ስላለችኝ እጽናናለሁ። እሷ ጋር መጥቼ ሁሉንም ነገር አካፍላታለሁ። ገባክ? እንጂ ሩሃማ ጥሩ ሰው ሆነ አይደለም። ሩሃማ ክፉ ናት። የምትሰራውን ስራዎች በሙሉ አውቃለሁ። ወንጀለኛ ናት። ወንጀል በቃ መቀጣት ያለባት ሰው ናት። ግን በቃ በምችለው አቅም እረዳካለሁ። ምንም ላረግ ካልችልም፣ ምክንያቱም ከዚህ በላይ ብዙ ሰዎች መጎዳት የለባቸውም። ለምታረጊልን ነገር ለእያንዳንዷ ነገር በመጀመሪያ እናመሰግንሻለን። ምክንያቱም
እህትሽ አንዳንድ ሰዎች ምንም ያህል እህቶች ቤተሰቦቻቸው በጣም ክፉ ሰው ቢሆኑ እንኳን አሳልፈው ለመስጠት ፍቃደኛ አይሆኑም እና ነገር ግን አንቺ እንዲህ አይነት ነገሮች ክፉ ነገሮች እንዲቆሙ ፈልገሽ የሰው ህይወት እንዳይጠፋ ከዚህ በኋላ ነገሮች እንዲስተካከሉ አስበሽ እሷን እንድናገኛት ረዳችኋለሁ ስላልሽን መጀመሪያ በደንብ ልናመሰግንሽ እንፈልጋለን። ለሷም ለምታረጋቸው ለእያንዳንዱ ነገሮች እንግዲህ ፈጣሪ ከላይ ይከፍልሻል። አሁን ደግሞ ኦሮዲኛ ከጎንሽ ነን ማለት ማገዝ በምንችለው መልኩ በምትፈልጊው መልኩ ከአንቺ ጋር አብረን ሆነን እሷንም እያገዝናት እየተጋገዝን ብዙ ነገሮችን እናደርጋለን ማለት ነው። ስለዚህ አሁን የምታውቂውን ስለሷ ስለእያንዳንዱ ነገር ስለመጨረሻ ጊዜም እሷን እንትን ያልሽ ያገኘሻትን ቦታ ወይም ደግሞ የት ልትኖር እንደምትችል ከአንቺ መረጃ እንወስዳለን ማለት ነው። ስለዚህ አሁን እስቲ የት እንደምትገኝ ልትነግሪኝ ትችያለሽ? አሁን ላይ እንደነገርኩ ነው ማለት ቋሚ አድራሻ የላትም። በተለያየ ስልኮች ነው ቴክስት የምታደርግልኝ ብዬ ካለው ቋሚ አድራሻ የላትም። ግን በምችለው አቅም ቴክስት በምታደርግልኝ በምመልስልኝ ሰዓት ያንን አድራሻ ሰጥካለሁ ማለት ከካሜራ ጀርባ ቀደምም እንደነገርከኝ ያው ወንድምክ እዛ እንደታገተ ያለውን ነገር አሳውቀኛልና ከዚህ በኋላ ምንም አይነት ሰው እንዲሞት ስለማልፈልግ በተሻለኝ አቅም ባለው መልኩ ደግፋለሁ። የምደውልልኝም ስልክ ካለ እሱንም ሪፖርት አደርግልሃለሁ ያለውን ነገር እንጂ ቋሚ አድራሻ የላትም። እሷ ሲጀመርም ቋሚ አድራሻ ኑሯት አያውቅም። እሺ እንግዲህ ስላደረግሽልን ስለእያንዳንዱ ነገር አመሰግንሻለሁ ማለት ነው። እንግዲህ ተመልካቾቻችን ያው እንዳያችሁት ብዙ አይነት መጥፎ ሰዎች እንዳሉ ሁሉ እንዲህ አይነት ደግሞ ቅን ሩህሩህ የሆኑ ሰዎችም አሉ ማለት ነው። እንግዲህ እነዚህ ሁለት ሴቶች ከአንድ እናት ሆድ ውስጥ ወጥተዋል ለማለት እንኳን የሚከብድ አይነት ነገር ነው እያየን ያለ ነው። ስለዚህ እንግዲህ እሷ በምትችለው ነገር ሁሉ ረድታን መረጃዎችን ትሰጠናለች ማለት ነው። እሷ በምትሰጠን መረጃ መሰረት እንግዲህ ወደ ሩሃማ ለመቅረብ በደንብ ጥረት እናደርጋለን። እንግዲህ አሸናፊንም በህይወት እንደምናገኘው ተስፋ እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። እንግዲህ ይሄ ሁሉ ነገር እንዲሆን የእናንተ እርዳታ፣ የእናንተ እገዛ፣ የእናንተ አስተያየት ለኛ ገንቢ ጠጋኝ ነውና ስለዚህ ለቤተሰብ አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ሰዎች አስተያየታችሁን ኮሜንት ላይ እየጻፋችሁልን አስተያየታችሁን እንድትሰጡን እንፈልጋለን። ላይክ እያረጋችሁ ለወዳጅ ለዘመዶቻችሁ ደግሞ ሼር እያረጋችሁ ይሄን ነገር ለዓለም እንድታደርሱልን እንፈልጋለን ማለት ነው። እንግዲህ መልካም ቆይ